እንግዲህ ወገኖቼ መዳን በማመን እንጂ በየትኛውም ቃሉ በእውቀት በጥበብ በሊቅነት በምሁርነት በምርምር የሚገኝ እንዳልሆነ ደጋግሞ በቃሉ አስረግጦ ነግሮናል። እግዚአብሔር ቸሩ መድኃኔዓለም በእምነት ጽናት ተደነቀ እንጂ እውቀት ባላቸው በነገማልያል በፈሪሳውያን በጻፍት እውቀት አልተገረመም። እግዚአብሔርን ያስደሰተውን ታሪክ ታውቃላችሁ። የአንድ መቶ አለቃ ታሪክ ታውቃላችሁ። ይህ ሰው ምንኛ የታደለ ሰው ነው! ይህንን የመረዳት አቅም ያዳበረ አህዛብ መቶ አለቃ፣ የሮም መቶ አለቃ፣ የእስራኤላውያን ወገን አይደለም። ይህ ሰው ቸሩ መድኃኔዓለም እጅግ ተገረመ። በውኑ በእስራኤል ምድር እንዲህ አይነት እምነት አይቼም አላቅም፣ አልሰማሁም፣ አላየሁም ብሎ ተደነቀ። እንደ እምነትህ ቃሉን ልብ ብላችሁ አስተውሉ። እንደ እምነትህ ሆኖልሃል፣ እንደ እምነትህ ሆኖልሃል ያለው እምነት ምን እንደሆነ እነ ጠበብት እነ ሊቃውንት እነ እውቀት በኪሱ እንዲህ ነው የእናንተ ጥበብ የሚያስተምረው አይደለም። መቶ አለቃ ስለ ውጊያ ነው እንጂ የሚያውቀው ስለ ሊቅነት ስለ ጠበብትነት ወይም እነዛ ሊቃውንቶች እዛ ያሉ ፈሪሳውያን የሚያውቁትን አንዳች ነገር የሚያውቀው ነገር የለም። የሚያውቀው አንድ ነገር ነው። እሱም ቸሩ መድኃኔዓለም በትክክል የሰው ልጅ ሊያድን እንደመጣ እውነተኛ የእግዚአብሔር ልጅ እንደሆነ አምኖ መዳን በሱ ብቻ እንደሚሆን አውቆ አረጋግጦ በልቡ ተረድቶ ቃሉን ሰምቶ ያመነ ሰው ስለሆነ የእግዚአብሔር መንፈስ ስውር ኃይላት በሙሉ በሱ ስር የሚታዘዙ መሆናቸውን በእምነት አይኑ ስላየ ብቻ ነው። ችግር ሲገጥመው ቀጥታ እሱ ነው የሚያድነኝ ብሎ መጥቶ ጠየቀ። እምነቱን ርቀት ይሁት አትሂድ፣ እኔ ከስር ያሉትን ሰራዊቶች እንደማዙሉ አንተም ቃልን ብቻ አውጥተህ ማዘዝ ነው። ያ እንደሚሆን አምናለሁ እርግጠኛም ስለሆንኩ። የዛሬ አማኞች እንዲህ ትላላችሁ? በከፋ ጉዳት ውስጥ ሆናችሁ እንዲህ ትናገራላችሁ? እንዲህ ከአንደበታችሁ ይወጣል? ልባችሁስ እንዲህ ይረዳል? አስደናቂ እምነት። እኔ ከአብርሃም ቀጥሎ የሚያስደንቀኝ እምነት ደግሞ የዚህ ሰው ነው። እርግጥ ብዙ የእምነት ሰዎች ጀግኖች አሉ፣ ደሱ ተመሳሳይም ይኖራሉ አሉ። ገድሉ ያልተጻፈላቸው ያልተዘከረላቸው ይኖራሉ። መቼም ከሰፈረው እውነት ውስጥ ከእግዚአብሔር ቃል ውስጥ ግን የዚህም ሰውዬ በአዲሱ ዘመን በምህረቱ ዘመን አስደናቂውን ሰው ያየሁት ይሄ ነው። እንግዲህ እምነት እንደዚህ ነው። እውቀት አለኝ፣ መምህር ነኝ፣ ሊቅ ነኝ፣ ጠበብት ነኝ እንዲህ እያልክ አደናግር። መቼም በዚህ ዘመን ሚዲያ ተመችቷችኋል። የሰው ማህበራዊ ሚዲያ የሚባል እንደፈለጋችሁ ትቧችሩበታላችሁ። መድረኩ የናንተ ነው። ምን አንዳች የሚያክል መድብል መጽሐፍ ትጽፋላችሁ። የፍልስፍናችሁ የጥበባችሁ የምርምራችሁን ውጤት ታሰፍሩበታላችሁ። ቃሉን ሺህ ቦታ ሰንጥቃችሁ ተርትራችሁ ዘርዝራችሁ ማስረዳት ትችላላችሁ። እዚህ ውስጥ ግን ቁራጭ ነጥብ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ እንዳለው ጌታ ያችን የምታክል ስለሌለ ይህን ሁሉ መጽሐፍና መድብል ስትዘበዝቡ እንድትውሉ አድርጓችኋል። ይሄ የዲያብሎስ የማደንቆሪያው ስልት ስለሆነ በዛው በእውቀት ስም ደንቁራችሁ ይሄዳችሁ ስለሆናችሁ ነው። እንግዲህ ይህንን እውነት የናቀ ትውልድ ዲያብሎስ የወደቀበትን መንገድ መርጦ ያንን የዲያብሎስ ድርሰት የሆነውን በሺህ የተቆጠረ የጨለማ የእምነት መሰል ድርጅት ውስጥ ታጉሮ እግዚአብሔርን እንደሚያመልክ መስሎት ከጠፋ ብዙ ሺህ ዘመን ተቆጥሯል። በየጊዜው በየዘመኑ እግዚአብሔር እውነተኛ ልጆቹንና ባሮቹን እያስነሳ የሰው ልጅ የጠፋበትን መንገድ ከእምነት ተቆርጦ የወደቀበትን መንገድ እንዲነገረው
እያደረገ ወደ እውነተኛይቱ የተዋህዶ ኦርቶዶክስ እምነት እንዲመለስ እውነትን እንዲጨብጥ በመከራ የተፈተነችውንም ኢትዮጵያዊነት እንዲያከብራት ሰንደቋን የቃል ኪዳኗንም እንዲቀበል መከረኩ። በተለይ በኢትዮጵያ ምድር ያልተደረገ መከራ ያልተደረገ ስቃይ የለም። ይሄን ለማስረዳት ወቀሰ ጌታ፣ ቀጣ፣ ገሰጸ፣ የሰማ የለም። እንዳውም መልእክት አድራሽ የተባሉትን በሙሉ ግማሹን እስር ቤት፣ ግማሹን ሲያሳድድ፣ ግማሹን ሲገል፣ ሲገርፍ፣ ሲቆርጥ፣ ሲፈልጥ በተለይ የሚነሱ መንግስታቶች በሙሉ የዲያብሎስ መንግስታቶች ስለሆኑ ስራቸው የሆነ እውነትን ጨብጠው ከፈጣሪያቸው የተሰጣቸውን ትእዛዝ ተቀብለው የመጡትን ባሮች እጅግ ብዙ ምስክሮችን ይህ ክፉ ትውልድ አሳደዳቸው፣ አሰራቸው፣ ገደላቸው። እጅግ ብዙዎች በሰማዕትነት ሄዱ። ዛሬም እየሄዱ ነው። ከኛ ቤተሰብ ውስጥም ዛሬ እየሄዱ ነው። ልብ ብለህ አስታውስ። በአሁኑ ጊዜ በእኛ በወገኖቻችን ላይ በኢትዮጵያ ዓለም ብርሃን ቤተሰቦች ላይ ታላቅ መከራ ካወረዱበት ያሁኑ የቤተ ክህነት ሰዎች መምህርነን፣ ሊቅነን፣ ጠበብትነን፣ ዲያቆንነን የሚሉ በተለይ በሰሜኑ ክፍል እጅግ ብዙ ወገኖቻችንን እንድናጣ አድርገዋል። እኛ በስጋ ስለተለዩን ብናዝንም በሰማዕትነት ሄደው የታላቅ ክብር ባለቤት በመሆናቸው ደግሞ እድላቸውም አስደንቆናል። እግዚአብሔር በክብር በሰማዕትነት አክሊልን አጎናጽፎ ነው የወሰዳቸው። አሳዳጆች፣ ገዳዮች ዛሬ ጀግንነት ተሰምቷቸው እንዲህ እየተንጎራደዱ ለዲያብሎስ ግዳይ እየጣሉ ቤተ ክርስቲያንን ለእምነታችን የቀናን እያሉ ልክ ጸሐፍት ፈሪሳውያን ጌታን ሰቅለው ሲደሰቱና ሲፈነጥዙ እንደነበረው በልጅ ልጆቻችን ላይ ደሙ ይድረስ ብለው በእግዚአብሔር ላይ በቸሩ መድኃኔዓለም ላይ እንደተሳለቁት ሁሉ ይህም ዛሬ በእኛ ቤተሰብ ላይ የተሰራውን ወንጀል የፈጸሙ ሁሉ ይህንን እየደገሙት ስለሆነ አንድም ዘራቸው ሳይቀር በግራ በቀኝም በከፍታም በዝቅታም ያለው ወገኖቻቸውም ጭምር ትውልዶቻቸው ጭምር የዚህ ክፉ ዘር የእምነት ጠላት የእውነት ጠላት የሆነ ሰው ያፈራ ዝርያ ስለሆነ ሙሉ በሙሉ በፍርድ ይጠናቀቃል፣ ይጠረጋል፣ ይጸዳል፣ በእሳት ይበላል። ይህም ፍርዱን ነው እየነገርኳችሁ ያለሁት። ደግሜ ነው የምነግራችሁ። አንዳይ ዘር ማንዘራችሁ አይተርፍም። ይህንን ፈጻሚዎች ደግሞ ሞት እየለመኑ ተሰቃይተው ሞት ሸሽቷቸው በቁማቸው የሰው ሁሉ ማስፈራሪያ ሆነው በሚደርስባቸው ሰቆቃ ሰው ሁሉ የሚሸሻቸው የሚደነግጥባቸው ሆነው እንዲያበቁ ይደረጋል። ትውልዳቸው ሲጠፋ ትውልዳቸው ሲጠረግ ቆመው ያያሉ እየተሰቃዩ። ይሄ ፍርድ ነው ለእናንተ የሚደርሰው። በኢትዮጵያ ዓለም ብርሃን ቤተሰብ ላይ እጅን ሰንዝረህ በእውነተኞች ወገኖቻችን ላይ እጅን ሰንዝረህ ያውም ገለህ ደማቸውን አፍስሰህ አስረህ አንገላተህ ሰድበህ አንጓጠህ ይህ ፍርድ ባንተ ላይ ካልተከናወነ እኛ የሥላሴ ባሮች አይደለንም። ይህ ቃል በእኛ አልተነገረም ማለት ነው። ይህንን ልብ ብለህ ጠብቅ። ማንም ወንክ ማንም አትታለፍም። ዛሬ በኢትዮጵያ ዓለም ብርሃን ቤተሰብ ላይ ያን ሁሉ መከራ ስታዘንቦ የኖራችሁ ሁሉ መደበቂያ የላችሁም፣ መሸሸጊያ የላችሁም። ሰማይ ብትወጣም ትወርዳታለህ፣ ምድር ብትገባም ትወጣታለህ። የምድር ጫፍን ብትበር ከዛም ተጎትተህ ለፍርድ ትቀርባለህ። ፍርድህም በአንተው ላይ ይፈጸማል። አሁን የነገርኩ ፍርድ ተከታትሎ በአንተ ላይ ይፈጸማል። በቃ እኛ ምህረት የሚባል በእናንተ ላይ እንዲከሰትም እንዲፈጸምም አንጠይቅም። የበደላችኋቸው ሰዎች በሕይወት ያሉ ከሆነ
እነሱ ሊማልዱላችሁ ይችላሉ። በሕይወት ለሌለው በሰማዕትነት ላሳለፋችሁት ግን ምሕረት የላችሁም። ይህንን አረጋግጥላችኋለሁ። ወገኖች ዛሬ ለምን ይህንን አነሳን? እኛ በመጨረሻው የእግዚአብሔር መልእክት ለማድረስ ዛሬ ባለው በጠፋው ትውልድ መሃል ተገኝተን እንድንናገር ሲደረግ ከኛ በፊት የነበሩ ወገኖቻችን እውነትን ጨብጠው በፈጣሪያቸው ታምነው የተሰጣቸውን የኃላፊነትና ትእዛዝ ተቀብለው እኛ ዛሬ ከከፈልነው በላይ እየተቀጠቀጡ፣ እየተገረፉ፣ እየተሳደዱ፣ እየተረገጡ፣ እየተገደሉ፣ እንደ ቆሻሻ እየተጣሉ በትውልዱ ላይ እውነተኛ ምስክር ሆነው አልፈዋል። እኛም ዛሬ ይኸው ስደት፣ እስራት፣ ግርፋት፣ ሞት ተፈጽሞብናል። ዛሬ እንደምናየው ከበፊቶቹ የከፋ ትውልዶች የበልጥ እጅግ የከፉ የጠፉ የማይሰማ እንዲያውም ብዙ ዋጋ የተከፈለበትን የእውነት መንገድ አፈርሶ ክዶ በትዕቢት ተገስሎ ከዲያብሎስም በላይ ዲያብሎስ ሆኖ በስተመጨረሻ በሩም ተከርችሞበት የእግዚአብሔርን ብርቱ ቁጣና ፍርድ ሊጠጣ በትዕቢት ተገስሎ ቆሞ የሚታይ ትውልድ ላይ ደርሰናል። ልብ በሉ። በዚህ መጨረሻ የጥፋት ዘመን ላይ እኛ ምስኪኖች ተጠርተን ተናገሩ፣ መስክሩ፣ ቃሌን አድርሱ ተባል 20 ዓመታትን እንደታዘዝነው ጮህን፣ መከርን፣ ነገርን፣ አስጠነቀቅን። የመጣውን የቁጣውን ክብደት ገለጽን፣ ፍርዱንም አሳወቅን። ጊዜው ማለቁን የንስሐ በር ሊዘጋ መድረሱን አሳወቅን። ማን ይስማ? ሰው ከተፈጠረ ጀምሮ እንደዚህ እንደ ዛሬው ያለ የከፋ ትውልድ፣ የጠፋ ሕዝብ፣ ከከሃዲው ዲያብሎስ በላይ ዲያብሎስ የሆነ ትውልድ አልታየም፣ አልተሰማም፣ አልተፈጠረም። እግዚአብሔርን መካድ ብቻ አይደለም፣ የተደከመበትን እውነት እምነት ለሺህ ዘመን ሲለፋበት የኖረውን እውነት የእግዚአብሔርን እውነት ሊያጠፋ ዘመተ። ዛሬም በዚያው ዘለቀ። ልትጠፋ ነው ሲባል ማን ነው የሚያጠፋኝ? እግዚአብሔር የለም፣ የሌለ እንዴት ያጠፋኛል ብሎም ተሳለቀ። ወገኖቼ ትውልዱ ይህ ነው። እንዲያውም ስለ እግዚአብሔር የሚሟገቱትን እናምናለን የሚሉትን ሊያጠፋ እየደከመ ይገኛል። ያው የምትሰሙት ነው። 90% ደግሞ አጥፍቷል። እስቲ ዓለምን ዙሩና ሁሉ የጠፋ ትውልድ ነው። የቀረችውንም ሊያጠፋ እየደከመ ነው። እሷም እዚህ ኢትዮጵያ ውስጥ ስለቀረች ትንሽ በቃ ከእውነቷ ጋር ያሉ ሰዎች ጥቂቶች ስላሉ እነሱንም ሊያጠፋ ነው። አሁን ትልቁ ትግል ያለው በከባድ ዘመቻ ላይ ነው ያለው። 90% ነው የዓለም ሕዝብ ውስጥ 90% አጥፍቷል። የቀረችውንም አሁን እንግዲህ እሷንም አጥፍቶ ደግሞ በደስታ ሊሰክር እንግዲህ ለዚህ ነው ምድርም ሰማይም ምስክር የሚሆኑበት በዘመን ሁሉ ያልታየ ጥፋት በታላቅ የእግዚአብሔር ቁጣ ተሞልቶ ተጭኖ የመጣው በዚህ ምክንያት ነው። ምድርንም ፍጹም የከበባት ቀሳፊዎች መላእክትም በታላቅ ቁጣ ተሞልተው ስለ አምላካቸው ክብር፣ ትእዛዝ፣ ቃል ቅናት አንገብግቧቸውና አንድዷቸው እጅግ ተቆጥተው በጥፍራቸው ቆመው የእሳት ሰይፋቸውን መዘው የእግዚአብሔርን የመጨረሻ ትእዛዝ እየተጠባበቁ ይገኛሉ። ይህ ስላችሁ በመጠኑም ስራው አልጀመረም ማለት አይደለም። ሙሉ ጥፋቱ በአንዴ መፍሰሱን ስለሆነ ይሄ ትውልድ ቢጠብቀው ያ እስኪሆንለት ድረስ አሁንም ስላልሰማ ያንን ሊግቱት ዝግጁ ሆነዋል። እንግዲህ እምቢ ካለ ትውልድ እስቲ ከእግዚአብሔር ኃይለ ቃል አንዳንድ ቃሎችን እንስማቸው። መጽሐፈ መቃብያን ካልዕ ላይ ምዕራፍ 9 እንዲህ ይላል። እግዚአብሔር ያይደለህ ደካማ ሰው ሆይ ለምን ትኮራለህ? ዛሬ ሰው ሆነ የምትታይ አንተ ነገ መሬት አመድ ነህ፣ በመቃብርም ፈጽመ ትል ትሆናለህ። ያንተ መምህር አባታችን አዳምን ስላሳተ የሰውን ሁሉ ኃጢአት ፍዳ ወደ ራሱ የሚመልስ ዲያብሎስ ነውና
ዳግመኛም ሲኦል ታገኛለች። ያንተም ኃጢአት የሚሰሩ ሰዎችን ታገኛቸዋለች። ክሳደ ልቡናውን በማጽናትና ራሱን በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ እንዳለ አንተም መምህር ዲያብሎስ እንዳደረገ ለፈጣሪ ለእግዚአብሔር መስገድ እምቢ ብለሃልና ፈጣሪያቸው እግዚአብሔርን በአምልኮ የማያውቁት የቀደሙ አባቶች ወደ ገሃነም እንደሄዱ አንተም ወደ ገሃነም ትሄዳለህ። በዚህ ዓለም ስለሰሩት ስለ ክፉ ስራቸው ተበቅሎ እንዳጠፋቸው ወደ ገሃነምም እንደወረዱ አንተም እንደነሳቸው ወደ ገሃነም ትወርዳለህ። ቁጣውን አነሳስተሃልና በአምስቱም መንግስታት ላይ ስልጣን የሰጠህ እግዚአብሔርን ማምለክ ቸል ብለሃልና ከእግዚአብሔር ስልጣን የምታመልጥ ይመስልሃልን? ፈቃዱን ታደርግ እንደው አታደርግም እንደው መርምረህ በዚህ ዓለም በጎ ሥራ ብትሠራ ግን እግዚአብሔር ሥራህን ሁሉ ያከናውንልሃል። በእጅም የያዝከውን ሥራ ሁሉ ያከናውንልሃል፣ ይባርክልሃል። ጥንተ ጠላቶችና የዕለት ጠላቶችንም ያስገዛልሃል። በመግባትና በመውጣት ከባህሪ በተወለደ ልጅህም በመንጋዎች በድልቦችም እጅህንም ባኖርክበት ሥራ ሁሉ በልብህም ባሰብከው ሁሉ ደስ ይልሃል። እንዲህ ታደርግ ዘንድ ትሠራ ትተክል ታፈርስም ዘንድ ከእግዚአብሔር ዘንድ ሥልጣን ተሰጥቶሃልና ሁሉ ይታዘዝልሃል። ነገር ግን የእግዚአብሔርን ቃል ባትሰማ በሕጉም ጸንተህ ባትኖር የእግዚአብሔር ፍርዱ እውነት ነውና ከአንተ አስቀድሞ እንደነበሩ በሚገባ እግዚአብሔርንም እንደማያመልኩት በቀና ሕጉም ጸንተው እንዳላመኑ ወንጀለኞች ከእግዚአብሔር ሥልጣን የምታመልጥበት የለም። ሁሉ በፊቱ ፈጽሞ የተገለጠ ነው እንጂ ከፊቱ የሚሰወር የለም። የነገሥታቱን ሥልጣን የሚይዝ የኃይለኞችንም ዙፋን የሚገለብጥ እሱ ነው። የተዋረዱትን ከፍ ከፍ የሚያደርግ የወደቁትንም የሚያነሳ እሱ ነው። የታሰሩትንም የሚፈታ የሞቱትንም የሚያስነሳ እሱ ነው። የይቅርታ ጠል ከሱ ዘንድ ይገኛልና ሥጋቸው የፈረሰ የበሰበሰ እንደ ትቢያም የሆነ ሰዎችን በወደደ ጊዜ ያስነሳቸዋል። አሳዝነውታልና ክፉ ሥራ የሰሩ ሰዎችንም አስነስቶ ፈርዶ ወደ ገሃነም ይወስዳቸዋል። እነሳቸው እግዚአብሔርን ሥርዓቱንና ሕጉን ያፈረሱ ናቸውና በዚህ ዓለምም ልጃቸውን ያጠፋል። ከኃጢአተኞች ሰዎች ሥራ የደጋጎችን ሰዎች ሥራ ጭንቅ ነውና ኃጢአተኞች ሰዎች በደጋጎች ሰዎች ምክር ይኖሩ ዘንድ አይወዱም። ሰማይ ከምድር የራቀ እንደሆነ እንደዚሁ የደጋጎች ሰዎች ሥራ ከኃጢአተኞች ሰዎች ሥራ የራቀ ነው። የኃጢአተኞች ሰዎች ሥራ ግን የቅሚያና የኃጢአት የዝሙትና የበደል የስስትና የክዳት ሥራ ነው። በበደል መስከርና የሰውን ገንዘብ መቀማት ነው። የሰውን ደም ወደ ማፍሰስ ፈጥኖ መሄድ ነው። ወደማይጠቅም ጥፋትም መሄድ ነው። እናት አባቱ የሞቱበት ልጅንም ማስለቀስ ነው። ደምና ሞቶ ያደረውን መብላት ነው። የግመልና የሪያም ሥጋ መብላት ነው። ሳትነጻ በደሟ ወዳለች ሴትና ወደ አራስ ሴትም መሄድ ነው። ይህ ሁሉ የኃጢአተኞች ሰዎች ሥራ ነው። የሰፋች የተዘረጋች ጎዳና የምትሆን ዘላለም ጸንታ ወደሚኖር ወደ ገሃነምና ወደ ሲኦል የምትወስድ የሰይጣን ወጥመድ ናት። ፈጽማ ጠባብ የምትሆን የጻድቃን ጎዳና ግን ወደ ደህንነት፣ ወደ የዋህነት፣ ወደ ትሕትናም፣ ወደ አንድነት፣ ወደ ፍቅርም፣ ወደ ጸሎትና ወደ ጾምም፣ ወደ ሥጋም ንጽሕና ከማይጠቅም ሰይፍ ኑሮ የቆረጠውንና ሙቶ ያደረውን ከመብላት ወደ ጎልማሳ ሚስት ከመሄድና ከዝሙትም ወደ መጠበቅ የምትወስድ ናት። ኃጢአተኞች ሰዎች ይህን ሁሉ ያደርጋሉና በሕግ ካልታዘዘ የሚያስጸይፍ መብልን ከመብላትና ከተጠላ ሥራ ሁሉ እግዚአብሔር ከማይወደውም ሥራ ሁሉ ይጠበቃሉ። ደጋግ ሰዎችስ እግዚአብሔር ከማይወደው ሥራ ሁሉ ይርቃሉ፣ ይወዳቸዋል። ከመከራቸውም ሁሉ እንደ አደራ ገንዘብ ይጠብቃቸዋል። ሥርዓቱንና ሕጉን የሚወደውንም ሁሉ ይጠብቃሉና ኃጢአተኞች ሰዎችን ግን ሰይጣን ይገዛቸዋል። ልብ ብለህ አድምጥ፣ ቃሉ ያለህን ሰማሁ። እንግዲህ ሰይጣን ይገዛቸዋል፣ እንዳሻ ያደርጋቸዋል። ለፈቃዱ አዳሪ ናቸዋ። እንደዚህ ዘመን ትውልድ የዚህ ዘመን ትውልድ ምን እንደሚያደርግ እያያችሁ አይደለም? በቃ እንደዛ ይሆናል። ይሄ ነው የሚሆነው። እውነቱ ይሄ ነው ወገኖቼ። የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን የዋቱት ሕዝቦች ልብ ብላችሁ መመልከት ነው። የሚሆነውንም በማስተዋል መረዳት ይገባል።
ረሃብ የድርሻውን ለመውሰድ በሁሉም ዓለማት ላይ ጫናውን እያሳረፈ ይገኛል። ከቀን ወደ ቀን የኑሮ ውድነት እየጨመረ ይገኛል። በየትኛውም ዓለም በሁሉም ዘርፍ የምርት እጥረቶች እየጨመሩ ይገኛል። የተፈጥሮ አደጋ ብዙ አገሮችን እያካተተ በዘመናችን ያላዩትን ጥፋት እያስከተለ ይገኛል። በዝምታና ያለ ገላጋይ ረሃብ በየቤቱ እየገባ ይገኛል። ረሃብ ምን እንደሆነ የማያውቁ በእኛ በኢትዮጵያውያን ለዘመናት ሲሳለቁ የነበሩ በደጃቸው በመድረሱ ገና ከጅምሩ አስከፊነቱን እያሳያቸው ይገኛል። የተፈጥሮ አደጋ ምን እንደሆነ በዘይት ሀብታቸው ያበጡ አረብ ሀገራትም ጎርፍ፣ በረዶ፣ ንፋሱ፣ አውሎ ንፋሱ ሁሉ ምን እንደሆነ በወሬ የሰሙትም በዓይናቸው እንዲያዩ እያደረጋቸው ይገኛል። ወገኖቼ ሁሉም የምትሰሟቸው የተፈጥሮ አደጋዎች ምልክትን ሰጡ እንጂ ገና በመቶ ሚሊዮኖች የሚወስድ አቅም ጉልበት አጎልብተው ይደርሳሉ፣ ይመጣሉ። በቅርቡማ እናያቸዋለን። እሳተ ገሞራ የመሬት ነውጥና በከፍተኛ መጠን ገና ይጨምራል። ምድር ውስጥ ዋሻ ሰራው፣ መደበቂያ ሰራው፣ ከኒኩለር መከላከያ ህዝቤን መደበቂያ ሰራው የማይሉት ነገር የለም እንዴ! ይህም ሁሉ እሺ በእነሱ ብልሃት ሰርተውታል፣ በዲያብሎስ ምክር ማለት ነው። እስር ያለውን እሳተ ገሞራ የሚፈላውን ወደ ላይ በምን ይከላከሉታል? የእነሱን ዋሻ ደርሙሶ እዛው እሳት ውስጥ የሚጨምረውን በምን ይከላከሉታል? እሺ አያችሁ፣ የምድር ነውጥ ከስር ነው የሚነሳው። ገለባብጦ የእነሱን ዋሻ ጭምር እዛው እሳት ውስጥ እንደሚጨምረው ግን አትጠራጠሩ። ይህንንም ትሰሙታላችሁ፣ የተረፋችሁ ማለት ነው። የሚተርፍ ሰው ይህንን ያውቃል። እንግዲህ እግዚአብሔር ነው፣ ፈጣሪ ነው፣ ሁሉን የፈጠረ አምላክ ነው። የሰው ልጅ እንዲህ በትዕቢት አምላኩን የሚገዳደርበት ምን ቢታመን ነው? ከዲያብሎስ ውጪ ሌላ የሚታመነው ነገር ደግሞ የለም። ዲያብሎስ ማን እንደሆነ ደግሞ ቀደም ብለን ነግረናችኋል፣ የምታውቁት ነው። የትኛውም መንግስት በአሁኑ ዘመን መፍትሄ አያመጣም፣ ሰላም አያመጣም። መፍትሄ የሚባል ነገር ፖለቲካዊ፣ በወታደራዊ፣ በጥበብ፣ በብልሃት፣ በገንዘብ፣ በሀብት አንዳች በምድር ላይ የሚመጣ ከእንግዲህ ወዲህ የለም። ምንም ነገር የሚመጣ የለም። እዚያ ተዘግቶ መከራ እንዲፈስ ተወስኖ በሩ ተከርችሞ እሳት እየበላው ቀስ በቀስ ከእግሩ ወደ ወገቡ ወደ ራሱ እያለ ሙሉጭ አድርጎ ያጠፈዋል። ሰይፍስ ምን ይሰራል? ጦርነት ምን እየሰራ ነው? ግልጽ ነው። ሰይፍ ለሰይፍ የሆነ ወደ ሰይፍ እያያችሁ አይደለም? በመላው ዓለም የሚታየው በየቦታው የሚንተከተከው ጦርነት ገና የጋማ አይደለም እንዴ? እሱም በመቶ ሚሊዮኖች የሚቆጠሩትን ይወስዳል፣ ድርሻውን ይወስዳል ማለት ነው። እንግዲህ አናውቅም፣ 1 ቢሊዮን ይውሰድ፣ ብዙ መቶ ሚሊዮኖች ይውሰድ፣ 500 ሚሊዮን ይውሰድ፣ የምናውቀው ነገር የለም። መቼም ኒኩለር ሲተኮስ አንድ ኒኩለር ራሱ ብቻውን ወድቆ 50 እና 100 ሚሊዮን ህዝብ የሚያጠፋ ነው። በሽታስ ወገኖቼ ይህስ ምልክት ሰጠ እንጂ ገና የከፋ ጠራጊ ቫይረሶች፣ ባክቴሪያዎች ይመጣሉ፣ በብዛት ፈልተው ይመጣሉ። እነሱም ገና በመቶ ሚሊዮኖቹን የተቆጠረውን ህዝብ ይወስዳሉ። ማንም የሚከለክላቸው የለም። ህዝብን ቀይደው የዲያብሎስ ታዛዥ አገልጋይ ሆነው በከፍተኛ ደረጃ ደምን እያፈሰሱ መሪዎች፣ አለቆች፣ የእምነት መሪዎች ከነታዛዦቻቸው የሚከፍሉት ዋጋ ቀድሞም በመልእክቶች ሁሉ የተገለጸ ቢሆንም ዛሬ ደጋግሜ ልንገራችሁ። ለምን በትዕቢታቸው የደረሱበት ውጤት ስለሆነ አሁንም ደግሜ ልንገራችሁ ያልኩት ለዚህ ነው። ምን ይሆንባቸዋል? ሞትን ለምነው አልቅሰው አንብተው ተንበርክከው ተንፏቀው ይህም ሁሉ አድርገው ቶሎ ሞትን አያገኟትም። ነገር ግን እጅግ እንደፈለጓት እንደሚፈልጓት የሚያደርግ ብርቱ በርባሪ እሳት በላያቸው ላይ ይሰለጥናል። ያ እሳት እንቅልፍ አይሰጥም። መቆም የለም፣ መቀመጥ የለም፣ መጮህ፣ ማንቋረር፣ መብረር የለም፣ መውደቅ፣ መነሳት። በቃ ተመልካቹ ራሱ ስለሚሰቀጥጠው ካጠገባቸው አይደርስም። አጥብቆ ይሻሻቸዋል። ጆሮውን ይደፍናል፣ አይኑን ይሸፍናል። ይህ ከኛው መሪ፣ የፖለቲካ መሪው፣ የእምነት መሪ ተብዮች፣ ሁሉም ታዛዦቻቸው ሁሉ
በየትኛውም ዘርፍ የተሰማሩ አቤት ወዴት ባዮቻቸው ሁሉ ይህ ዕጣ ይደርስባቸዋል። በር ተከርችሟል፣ አይከፈትም። በመሆኑም ከመፈጸም የሚያቆመው ምንም ነገር የለም። የገደላችኋቸው፣ ያሰራችኋቸው፣ የቀጠቀጣችኋቸው፣ ያሳደዳችኋቸው፣ ሌት ተቀን በቀቀኖቻችሁ ያልተቋረጠ ዘመቻ ያደረጋችሁባቸው የኢትዮጵያ ዓለም ብርሃን ቤተሰቦችና እረኞች የተፋረዷችሁ ስለሆነ ልክ እንደ ኖህ የኮነኗችሁ ስለሆነ እነሱ በበጎ ፈቃድ አምነውበት ተገደው አይደለም፣ ማንም ሳያስገድዳቸው አምነው ሊማር ይገባዋል ብሎ አምላካቸውን የአብርሃሙ ሥላሴ ምሕረት ሲጠይቁ ብቻ ነው። ለዚህም ሙሉም በሙሉ ምድርና ቀሪውን ትውልድ ተረክበው አስተዳደርና ብርሃናዊ አገዛዛቸውን ሲያሰፍኑ ብቻ የእግዚአብሔር የቁጣ ሰይፍ ሊረግብ ይችላል። ምክንያቱም እግዚአብሔር ያጸናው የኢትዮጵያ ዓለም ብርሃናዊ መንግስት ዓለምን እንዲገዛ ስለሆነ ሁሉም በስሩ መገዛቱን ሲያረጋግጥ እግዚአብሔር ያኔ ነው ለሚቀረው ሕዝብ እረፍትን የሚሰጠው፣ ሰላምን የሚሰጠው፣ በረከትን የሚሰጠው፣ ምሕረትን የሚሰጠው። ከዛ ውጪ ይሆናል ብላችሁ የምታስቡት ሁሉ አንዳች ነገር የሚሆን የለም። ከዚያ ውጪ ያለ ሁሉ መልእክት፣ ያ ሁሉ መግለጫ፣ ያ ሁሉ ደብዳቤ ሲፈስ ንቀህ ስትገሰል የነበርክ ስትጠረግ እሳት ሲበላህ በምንም መልኩ መፍትሄ አይመጣም። ይሄ እሳት ሳይበላ ይሄም ቁጣ በአንተ ላይ ፈሶ ከመሰረት ሳያጠፋ የሚቆም ነገር የለም። እንዲያውም በትዕቢታችሁ ተወጥራችሁ ቀን በጨመረ ቁጥር የመከራውና የመቅሰፍቱ መጠን እጅግ እየተባዛ በምድር ታሪክ ያልታየ ያልተሰማ ያልተመዘገበው ሰቆቃን ሲፈስባችሁ መቅሰፍትን እያያችሁ ኢምንት ቁጥር እስክትቀሩ ድረስ ያ ይቀጥላል። በቃ እግዚአብሔር ለወሰነው ውሳኔ ተገዝተው ተጸጽተው አንብተው ልባቸውን ሰብረው ምሕረቱን ያገኙ ብቻ ያስቀራል እንጂ አንዳች የሚመጣ ነገር የለም። እኒህም እግዚአብሔር ለተከለው የኢትዮጵያ ዓለም ብርሃናዊ መንግስት ወደው ተጸጽተው በፍቅሩ ይገዛሉ። መላው ዓለምም በሂደት ወደ ብርሃናዊው እረፍት ወደ ትንሣኤው ይሸጋገራል። ያ የተረፈ ትውልድ፣ አሜን ብሎ የገበረ ትውልድ፣ እሺ ብሎ የተገዛ ትውልድ፣ እግዚአብሔር ይግዛኝ፣ የእግዚአብሔር ሕግ ይግዛኝ፣ በድያለሁ አምላኬን ብሎ ንስሐ የገባ ሕዝብ፣ ልቡን የሰበረ ሕዝብ ያ ብቻ ይቀራል። እሱም እግዚአብሔር ከማረው ማለት ነው። እንግዲህ ይሄ ነው ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅንም የዋህም ትሑትም ሕዝቦች፣ በጽዋ ማኅበር የተሰባሰባችሁም ሰብሳቢዎችም ጭምር እግዚአብሔር ቸሩ መድኃኔ ዓለም ሲመክረን እንደ ርግብ የዋህ እንደ እባብ ብልህ ሁኑ ብሏል። ለምን አለ? ለምንስ የዋህነትን አስቀደመ? ብልህነቱስ ለምን ተተከተለ ብላችሁ መጠየቅ ይገባል። የዋህነት እግዚአብሔር እንሆን ዘንድ ከሚወደው አንዱ ዋናው መልካም ባህሪ ነው። ግን ብልህነትም ካልታከለበት በዚህ ዓለም እባቦች፣ ተንኮለኞች፣ ብልጦች የበዙበት ስለሆነና ጉዳቱም በእነሱ የሚሰነዘረው ከባድ ስለሆነ የመጠቃት የመጎዳት ዕድላችንን እየሰፋ እንዳይሄድ ብልህነትን ብናክልበት መልካም ይሆናልና ነው። በአሁኑ ሰዓት እውነት የት እንዳለች፣ እውነተኛው አምልኮ የተዋህዶ ልጅነት የት እንዳለ ፍንትው ብሎ እየታየ ነው። መቼም አውቆ ካልካደ በስተቀር እንደ ንጋት ብርሃን በመገለጥም ላይ ነው። ቤተ ክርስቲያን ዛሬ በመናፍቃን፣ በካቶሊኮች፣ በታድሶች፣ በጠንቋዎች፣ በተብታቢዎች፣ በድንግምተኞች፣ በጥላ ወጊዎች፣ በቅባቶች፣ በፖለቲከኞች በእነዚህ ሁሉ ተተብትባ ፍጹም መሰረታዊ እምነቷ ፈርሶ የዲያብሎስ አሰራር ሰፍኖ እናያለን። ይህን ሁሉ የዲያብሎስ አሰራርና ድርሰት በመተግበር የተተበተበና በእግዚአብሔር ላይ ግልጽ ክህደት የፈጸሙና እውነተኞችን ለማጥፋት ሌት ተቀን በሚተጉ ወንጀለኞችና ከሃዲዎችም ተሞልታለች። በተለይ በእኛ ቤተሰቦች ላይ ዘመቻ ከከፈቱ እጅግ ብዙ ጊዜ ሆኗቸዋል። በቤተ ክህነት አለቆች በጭንብላቸው ሳይሆን በእውነተኛ ማንነታቸው ሰላዮች፣ ደህንነቶች፣ ካድሮች ሆነው
ዘመቻውን እስከ ደም ማፍሰስ ዘልቀው ሄደውበታል። ወገኖቼ ዛሬ የምታዩቸው እነዚህ የእግዚአብሔርም የኛም ጠላቶች አገሪቱን በማፍረስ እውነተኛይቱን እምነት ተዋህዶን በማጥፋት ምዕመኑንም በመፍጀት ላይ በግልጽ ተሰማርተው ተገኝተዋል። የእነዚህ ኃይላት ጉልበትና አቅም መረጃ ሰጪ ሲመቸውም ገዳይ ሆነው የተሰማሩ ሙሉ በሙሉ በቤተ ክህነት መሽገው ከዋናው እስከ ቀበሌ በተዘረጋ መረባቸው ሕዝበ ክርስቲያኑን እያስፈጁ ያሉ ፍጹም የይሁዳ ስብስቦች ናቸው። ከወረረን ከጣሊያን ከከፋው ከጣሊያን የበለጠ አገርን፣ ሕዝብን፣ እውነተኛይቱን እምነት ተዋህዶን በማጥፋት ላይም ናቸው። አባቶቻችን በእምነታቸውም በጽናታቸውም የተመሰከረላቸው ውሽልሽል ያልሆኑ በእምነታቸውም በአገራቸውም በኢትዮጵያዊነታቸውም ያልተደራደሩ ነበሩ። በእርግጥ በእነሱም ጊዜ ባንዳ ነበር። ከጠላት ጋር ወግኖ በሆዱ እያሰላና እያሰበ ወገኑን የሚያስፈጅ ነበር። ከዋናው ጠላት የበለጠ አባቶቻችንን የጎዱ እነሱ ነበሩ። ዛሬም የሚሆነውና እየሆነ ያለው ከዚያ በሚበልጥ ሁኔታ በጨከነና በአረመኔነት በትዕቢትና በድፍረት የሚፈጸም ወንጀል ሆኗል። ወገንን ያስፈጃል፣ ይፈጃል። ቤተ ክርስቲያን ያስፈርሳል፣ ያቃጥላል። ለሆዱ ሁን ያሉትን ይሆናል። እንግዲህ ይህ ሲሆን በመዝሙር ብቻ ዝም ብለህ በማየትም አትመልሰውም። አንዳንዴም ብልህነት በታከለበት መንገድ መከላከል ያሻሃል። ምን ላድርግ ለሚለው የአባቶችህን ታሪክና ምግባር ዞር ብለህ ተመልከት። ሰማዕቱ አቡነ ጴጥሮስ እስከ መዋጋት ዘልቀው ሄደው ነበር። ወደው አይደለም፣ አገርና እምነት ሲጠፋ ግድ ስላላቸውና ማየቱ ብቻ እረፍት ስለነሳቸው እንጂ። ዘልቀው ሄደው በመጨረሻ እግዚአብሔር ድካማቸውን እንደማንም እንዳይቀር በሰማዕትነት በክብር እንዲቋጭ አድርጓል። ታዲያ ይህ ከሚመክረን የበለጠ ምን አለ? በጽዋ ማኅበር ውስጥም በትጉሃን መማክርት ውስጥ ስውር የጠላት ሰላይ ሆነው እስካሁን የዘለቁ እንዳሉ በሚገባ እናውቃለን። ውጡ፣ ጥፋታችሁ አጠፋፋችሁ የከፋ ይሆናል ብለን አስጠንቅቀን ነበር። ንቀው የጌቶቻቸውን የላኳቸውን ምክር እየሰሙ እዛው ተወትፈው አብረዋችሁ የዘለቁ አሉ። በቅርቡ ውጤቱን ያዩታል። የእነሱ አጠፋፍ እንደ ድፍረታቸው ልክም እጅግ ከባድ ይሆናል። ሌላው አባትነን እያሉ በጽዋችሁ ውስጥ እናንተን እያወደሱና እያሞገሱ ሊመስሏችሁና ውስጣችሁ ገብተው ገንዘብን ለመሰብሰብ እናንተንም በሐሳብ ለመበታተን ጥርጥር ለመትከል የሚጥሩ እንዳሉ እየሰማን ነው። ይህ ሰዓት ከአባት አባዜ መላቀቂያ እንጂ ዳግም እንደቀደመው በእነሱ መተብተቢያ ጊዜ አይደለም። ብልህ ሁኑ፣ በጠላት ወጥመድ አትውደቁ። በስተመጨረሻ ምክር አዘል ማሳሰቢያችን ቢኖር አንዳንድ በአባት ስማቸውን ሲያስገነቡ የኖሩ አስመሳዮችን ጳጳስም ይሁን መምህርም ይሁን ምንም ይሁን ዲያቆንም ነኝ ይበል ምሁር ነኝም ይበል ማንንም ለመመሳሰል ሲል ውግዘት አክባሪ በመምሰል በሚሰነዝረው ቃል ብቻ እየተታለላችሁ እያመናችሁ የምትቀበሉ ቤተሰቦቻችን የዋህነትን ብቻውን ጎጂ እንደሆነ እወቁ፣ ተጠንቀቁ። እንደተረዳነው በአካል እንኳን ሳታውቋቸው በስልክ ንግግር ውግዘት ያከብራሉ እያላችሁ ለምትታለሉ በጣም አሳሳች አካሄድ ስለሆነ ተጠንቀቁ። ከማዕከል ሳታረጋግጡ ማንንም አትቀበሉ። በመጨረሻ ለመላው ዓለም የአዳም ዘር እንግዲህ በዚህ መግለጫ እጅግ ብርቱ ማስጠንቀቂያ ነው የምንሰጠው። ማስጠንቀቂያችን ሁሌም ይሰጣል፣ ግን የአሁኑ እጅግ ከባድ ነው። ስማ፣ መቼም እሳቱ ላይ እሳተ ገሞራው ጠርዝ ላይ ቆመሃል። ወደ ውስጡ ስትገፈተር እየጠበቅህ ነው። በርታ፣ ያው ቆመህ ጠብቅ። ፈጻሚው አካል ሲታዘዝ ሚራራልህ እንዳይመስል። ያኔ ብትጮህ የሚሰማህ የለም፣ ይወረውራል ወደ እሳቱ። ማሳሰቢያው፣ ወቀሳው፣ የንስሐ ጥሪው፣ ተግሳጹ፣ ምክሩ፣ የግሳጼ በትሩ ሁሉ የታዘዙትን ፈጽመው አልፈዋል። እንደ ኤልያስ ከጠዋት እስከ ማታ በዓል ሆይ ስማን ብለው ሲጮሁ አምሽተው ሰሚ አጥተው በአንድ ምስኪን ኤልያስ የግማሽ ደቂቃ ቤቱታ ተጠራርገው ቂስ ወንዝ ውስጥ
እንዳለቁት ካህናትና መሪዎች አንተም እንደዛው ትሆናለህ። ያውም በከፋ መልኩ፣ ያውም ተሰምቶም ታይቶም በማይታወቅ ሁኔታ ነው የምትጠረገው። እንግዲህ በሩ ከተከረቸመባ 5 ወራትን ሸፍኗል። መቼም ማርዳት ሆነና ስራችን። አሁንም እንንገርህ፣ አበቃ። በቅርቡ አይተኸውም ሰምተኸውም የማታውቀው እሳት፣ በሽታ፣ እሳተ ገሞራ፣ አውሎ ነፋስ፣ ማዕበል፣ በረዶ፣ ጎርፍ፣ ሰው የደገሰው የከፋ ጦርነት፣ ሁሉም በታላቅ ቁጣ ይፈሱብሃል። እጅግ በብዙ እጥፍ 7 ጊዜ 7 አባዛው 49፣ እሱንም በ7 አባዛው 400 ምናምን ጊዜ እንደ ትዕቢትህ ልክ እየተባዛ ከዚህ መቀቀያ የሚተርፈው ባለምልክቱ ብቻና ብቻ። በቅርቡ እርምጃው በሙሉ ኃይሉ በመላው ዓለም አንድንም አገር ባህር፣ ውቅያኖስ ሳያስቀር ደሴትም ሳያስቀር በቁጣው ይከድናል። በመልእክት 9 ልብ ብለህ አድመጥ። መልእክት 9ን ብዙ ጊዜ ተቾች ሲነቅፉት ይታያል። ምክንያቱም መሰረታዊ መልስ የተሰጠበት ስለሆነ ነው። በመልእክት 9 የተገለጸው አዋጅ ልብ በል፣ አዋጅ ሙሉ በሙሉ ስራ ላይ መዋል ይጀምራል። ሙሉ በሙሉ ስራ ላይ መዋል ይጀምራል። በመላው አዳም ዘር ላይ በምህረት ከታሰቡት በጥበቃ ስር ካሉት የኢትዮጵያ ዓለም ብርሃን ቤተሰቦች ቅኖች፣ የዋሆች፣ ትሑቶች ባለምልክቶች በስተቀር ሞት በሁሉም ቤት ላይ ይነግሳል። ልብ ብለህ አድምጥ። ምልክት አልባ በሆኑ በቤታቸው ምልክት የሌለ በእነሱም ምልክት የሌለ ሁሉ ላይ ሞት ይነግሳል። ሺህ ጊዜ ጉድጓድ ውስጥ ብትወተፍ የሚያድንህ የለም። ይህ ሲጀመር የኢትዮጵያ ዓለም ብርሃን ቤተሰብ ማን እንደሆንን ያኔ ይታወቃል። እንኳን ቀዳማይ እረኞቹን ምዕመኑን የኢትዮጵያ ዓለም ብርሃን ቤተሰቦችን መቅረብ አትችልም። ዛሬ አንተ አሳዳጅ፣ ገዳይ፣ አሳሪ፣ አስገዳይ፣ ጨፍጫፊ፣ ቤተ ክርስቲያን አፍራሽ ሁሉም ሆነህ ባለጊዜው ሹም ነህ። ነገ በቅርቡ ደግሞ ሞት አንተኑ ተገልብጦ የሚያሳድድህ፣ አንተኑ የሚቆረጥምህ፣ በሳት የሚጠርግህ፣ በማዕበል የሚያጠፋ፣ በበሽታ የሚያሰቃይህ፣ ቁም ስቅልህን የሚያሳይህ፣ በእኛ ላይ ለፈጸምከው በደል በሺህ እጥፍ የሚከፍልህ ሆኖ ይመጣልሃል። በቅርብ ከእኛ ከኢትዮጵያ ዓለም ብርሃን ቀዳማይ እረኞች ፈቃድ ሳታገኝ ይሁንታ ሳይኖርህ ሞት ከነገሰ በኋላ ምድሪቱን አትረግጥም፣ አትተኛም፣ አታንቀላፋም። መብላት መጠጣት የለም። ሰቆቃ፣ ጩኸቱ፣ ጣሩ ነው ምግብህ። ምክንያቱም ሞት ውስጥ ነው ያለው። በሞትና በሚያሰቃይህ ሕይወት ውስጥ ሆነህ ያቺው የጣር ጩኸት እስትንፋስ ስትዘጋ ትዘጋለች። ሞት ከሰማይ ይርቅብሃል። የዛሬ ያፌስክባቸው የኢትዮጵያ ዓለም ብርሃን ቤተሰቦች ምንነታቸው እየሞት ክፍንትው ብሎ ይታያል። የኢትዮጵያ ዓለም ብርሃን ቤተሰቦች ማሳሰቢያችን ይድረሳችሁ። ከበፊቱ በበለጠ የተጋችሁ ነው። ወደ መጀመሪያ ፍቅራችሁ፣ ትጋታችሁ፣ ተሳትፏችሁ ተመለሱ። በአሁኑ ሰዓት ደክሞ ማንቀላፊያ ሳይሆን መትጊያ ጊዜ ነው። በተለያየ የዲያብሎስ ውጊያ ብትደክሙም ለመድኃኔዓለምና ለድንግል አቤቱታ አቅርባችሁ እየጾማችሁ እየጸለያችሁ ወደ ቀደመው ትጋታችሁ፣ ወደ ቀደመው ፍቅራችሁ፣ ወደ ቀደመው ብርታታችሁ እንድትመለሱ ጣሩ። ተስፋችሁ የጸና የማይናወጽ ይሁን። ጫፉ ላይ ናችሁ። አይጥ ወልዳ ወልዳ ጅራቷ ላይ ሲደርስ ይጣለች የሚለው ተረት አያገኛችሁ። እየፈጸማችሁ ታላቁን ሩጫ ጨርሳችሁ ክሩን በጥሳችሁ ለመግባት ክሩን እያያችሁት ቀቆርጣችሁ ትወጣላችሁ። እያያችሁት መግቢያውን እንደዛ ማለት ነው አሁን ያላችሁበት ሁኔታ እና ልትበረቱ ይገባል። ሌላው በመጀመሪያው ምዝገባም በሁለተኛው በሌላውም መታወቂያ የወሰዳችሁ ተመዝግባችሁ የኮድ መለያ የወሰዳችሁ በኋላም በተለያየ የእምነት ጥርጣሬ ተውጣችሁ በጠላት ተገፍታችሁ በተለያየ የመንግስትም የተለያዩ የካቶሊኮች የመናፍቃን ያው የዘመናችን የቤተ ክህነት ሌቦች እየተገፈተራችሁ ምሁር ነኝ፣ ጳጳስ ነኝ፣ አዋቂ ነኝ፣ ሊቅ ነኝ በሚል ሁሉ
የተሳባችሁ ካገኛችሁት እድል ከጨበጣችሁት ለአንድ ቀን ነቅታችሁ አውቃችሁ ለአንድ ሳምንት በዘለቀች የእምነት ጽናት ይህችን እድል ተጠቅማችሁ ያችን ምዝገባ ከፈጸማችሁ በኋላ ጠላት ገፈታትሮ ያስወጣችሁ በእውነቱ በእናንተ እጅግ እናዝናለን። ሰው ብርሃን እያየ ተመልሶ ወደ ጨለማ ሲወድቅ እጅግ ያሳዝናል። እንግዲህ ወደኛ መምጫ በሩ ተዘግቷል። ያው ግልጽ ነው፣ ሰምታችሁታል። መቼም ቢዘጋም እኛ ውስጥ ሆነን እናንተ ማሰባችን አይቀርም። ይጨንቀናል፣ አጠፋፋችሁ ያሳዝነናል። ከፋቹም ዘጊውም ወይም ከእሳቱ የሚያወጣውም ቸሩ መድኃኔዓለምና ድንግል ናቸውና ወደ እነሱ ብትወድቁ እዚህ ሆነን በተከለልንበት ሆነን በጥበቃችን ውስጥም ሆነን በባታችን ሆነን ስለ እናንተ ስለሚጨንቀን ምክራችን ይሄ ነው። ውደቁ፣ ወደ እግዚአብሔር ወደሚሸሽግበት ወስዶ ይሸሽጋችሁ፣ ወደሚሰውርበት ወስዶ ይሰውራችሁ፣ ከታላቁ ቁጣ እንድትድኑ። አንድ ቀን ብቅ ብላችሁ ስላየናችሁ ከዛ ስለጠፋችሁ እኛ ስለበደላችሁን፣ ስለናቃችሁን፣ ስላቃለላችሁን፣ ስለተቻችሁን ስለ ሁሉም እኛ ግድ አይሰጠንም። ሰው ቢድን ምን ገዶን? አወዳደቃችሁን ካሳመራችሁ ግን ማን ያውቃል? እንደ ልባችሁ መሰበርና መጸጸት ወደ እግዚአብሔር መውደቅ ለአንዳንዶች በሥጋ ተቀጥተው በነፍስ ይድኑ ይሆናል። ይሄም አንድ ዕድል ነው። ወይም በነፍስም በሥጋም ሊምራችሁ ይችላል። ዳኝነቱ ምሕረቱ የእሱ ብቻ ነውና። ወገኖቼ፣ የእግዚአብሔር ሕዝቦች፣ እንግዲህ በጥቅሉ የዛሬ መግለጫችንን ለመደምደም ደርሰናል። አይዟችሁ፣ ባለ ድል ናችሁ፣ አሸናፊ ናችሁ። ታላቁን ሩጫ በድካምም በብርታትም ልትጨርሱ ነው። አብቅቷል። በርቱ። እኔ ምክሬን የምለግሳችሁ የሥላሴ ባሪያ ነኝ፣ የድንግል ባሪያ ነኝ፣ ምናምንቴው ነኝ። የአብርሃሙ ሥላሴ ቸሩ መድኃኔዓለም ይጠብቃችሁ፣ ይባርካችሁ። እዚህ በባታችን ሆነን ያለን ደካማ ቀዳማይ እረኛ ወንድሞቻችሁ ሁሉ ስለ እናንተ እናስባለን። አይዟችሁ። እግዚአብሔር የሚሰጠው ተስፋ ሁሌም እንዳጽናናን ነው። እናንተም እየሰማችሁ ነው። ከአምላካችሁ ያለውን ግንኙነት አጥብቁ። እግዚአብሔር ይባርካችሁ፣ ሰላማችሁን በረከታችሁን ያብዛላችሁ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ
ወዘምሩ ለአምላክነ